ክቡራትና ክቡራን ውድ የጥበብ ሚዲያ ቤተሰቦች የኤርትራ ጦር ወደ አማራ ክልል ዘልቆ መግባቱን በይፋ የአማራ ክልል ብሔራዊ መንግስት አስታውቋል። እጅግ አነጋጋሪ መረጃ ደርሶናል። በቆይታችን በዝርዝር የምናሰማችሁ ይሆናል። የህወሓት ኃይሎች ዳግም በጠለምት አቅጣጫም ጦርነት ለመክፈት ሙሉ ዝግጅት ማድረጋቸውን ምሽቱን የወጣ እጅግ ሰበር የሆነ መረጃ እጃችን ላይ ገብቷል። በቆይታችን በዝርዝር ወደ እናንተ እናቀርባለን። ውድ ቤተሰቦቻችን ለቤቱ አዲስ የሆናችሁ ሰብስክራይብ በማድረግ የደወል ምልክቷን በማብራት የቤቱ አባል ትሆኑ ዘንድ በታላቅ ትህትና እንጋብዛለን። የሰሜኑ የሀገራችን ክፍል የፖለቲካ ትኩሳት ከጊዜ ወደ ጊዜ እያየለ ነው። በተለይም በሰሞኑ እጅግ በጣም ከፍተኛ ጣራ ላይ ደርሷል። እጅግ አወዛጋቢ የሆኑ መረጃዎች እየወጡ ነው የሚገኙት። በሰሜኑ የሀገራችን ክፍል ምናልባትም ከዚህ በፊት እንደነበረው የይስሙላ ሳይሆን እጅግ አውዳሚ የተባለ ጦርነት በማንኛውም ቅጽበት ሊነሳ እንደሚችል አመላካች የሆኑ መረጃዎች እየወጡ ነው የሚገኙት። በአማራ ክልል በትግራይና እንዲሁም በኢትዮጵያና በኤርትራ ሰራዊት መካከል ያለው እንቅስቃሴ ከጊዜ ወደ ጊዜ እጅጉን አይሎ አሁን በከፍተኛ ወታደራዊ ዝግጅት ላይ ይገኛሉ። ምናልባትም እነዚህ ኃይሎች አንዳቸው ከአንዳቸው በማንኛውም ሰዓት ጦርነት ሊጀምሩ እንደሚችሉ ነው መረጃዎች እያሳዩ የሚገኙት። ዛሬ ምሽቱን ከወጣ እጅግ ወሳኝ ከተባለ መረጃ ስንጀምር ህወሓት በጸለምት ግንባር ታጣቂዎችን ለጦር ወደፊት እያስጠጋ ሲሆን በዚህም በአጭሩ የሶስት አርሚዎችን መረጃ እናቀርብላችኋለን። አርሚ 35 በኮሎኔል ንጉስ አበጀ የሚመራው የአርሚ 35 ታጣቂዎች በጠለምት ግንባር ወደ አዲ መሐመድ የተሻግረው ምሽግ እንደያዙ ታውቋል። አርሚ 17 ደደቢት አካባቢ የሚገኝ ሲሆን የአርሚ 17 የተወሰኑ ታጣቂዎች የአርሚ 35 ታጣቂዎች ተደራቢ በመሆን አዲ መሐመድ የገቡ ሲሆን የአርሚ 17 አዛዥ ጄኔራል ከአርሚ 35 አዛዥ ንጉስ አበጀ ጋር አዲ መሐመድ ውስጥ አብረው እየመከሩ እንደሚገኙ ከስፍራው ያገኘነው እጅግ ሚስጥራዊ የተባለ ሰነድ አረጋግጧል። አርሚ 35 እና የተደራቢው አርሚ 17 ታጣቂዎች ወደፊት ተሻግረው የተመደበላቸውን ስትራቴጂካዊ ቦታ መያዛቸው ሲገለጽ የአርሚ 11 ታጣቂዎች ከኋላ በመከተል የሁለቱ አርሚ ታጣቂዎች የለቀቁትን ቦታ እንዲቆጣጠሩ የአርሚ 11 አዛዥ ጄኔራል ፍስሐ በየነም ወርቂ አይኑ ለታጣቂው ኮር አዛዥ ጥብቅ መመሪያ አውርዷል። የአርሚ 11 የመረጃ ምንጭ ወደ ዲማና ማይጸብሪ አቅጣጫ እንዲጓዝ ትዕዛዝ እንደደረሳቸው መረጃችን ያመላክታል። የኢትዮጵያ መከላከያ ሰራዊት እንቅስቃሴን እንዲያደናቅፉ ብሎም በጠገዴ በኩል በተከዜ ዘብ ታጣቂዎችና በሰራዊቱ ላይ ጥቃት በመክፈት ወልቃይት ጠገዴን ለመቆጣጠር ቃል ገብተዋል ነው የተባለው። ይህ ምሽቱን ህወሓት ያደረገው እጅግ የተቀናጀ ወታደራዊ እንቅስቃሴም በትግራይ ላይ ጦርነት ለመክፈት እቅድ እንዳለው አመላካች ተደርጎ ተወስዷል። ምሽት ላይ የተደረገው እንቅስቃሴን ተከትሎ በድንበር አካባቢ ከባድ ውጥረት መከሰቱን ከስፍራው የደረሰን መረጃ ያመላክታል። የህወሓት ኃይሎች በመከላከያ ሰራዊቱና በተከዜ ዘብ ታጣቂዎች ላይ ውጊያ ለመክፈትና ከተቻለ እጅግ በጣም ፈጣን በተባለ ሁኔታ ወልቃይት ጠገዴና ሰቲት ሁመራን ለመቆጣጠር አቅደው የተንቀሳቀሱ እንደሚገኙ ነው ለማወቅ የተቻለው። ሁኔታው እጅጉን አስከፊና ከባድ እየተባለ ነው የሚገኘው። ህወሓትና የፌዴራሉ መንግስት ችግራቸውን በውይይት ሊፈቱ አልቻሉም። በሁለቱ ኃይሎች መካከል የተፈጠረው አለመግባባት ዓመታትን ተሻግሮ ዛሬም ሰላም ሊያመጣ አልቻለም። በሁለቱ ኃይሎች መካከል የተፈጠረው የፖለቲካ ልዩነት ሀገሪቱን ለሁለት ከፍሎ እጅግ ደም አፋሳሽ ለሆነ ጦርነት ዳርጎ በሚሊዮኖች የሚቆጠሩ ሰዎችን ከበላ በኋላም ዳግም ለሁለተኛ ዙር እንቅስቃሴ እያደረገ ይገኛል። በፕሪቶሪያ ሰላም ስምምነት መሰረት ችግራቸውን አሁንም ሊፈቱ ፈቃደኛ አልሆኑም። አንዳቸውን በእብሪተኝነት በጸብ ጫሪነትና የፕሪቶሪያን ሰላም ስምምነት በማደናቀፍ እየከሰሱ ይገኛሉ።
በዚህ መሃል ግን በጦርነቱ የሚያልቀው ንጹህ ህዝብ እንዲሁም በኢኮኖሚውና በተለያየ የፖለቲካ ሁነቶች የሚሸበረው የሚጎዳው የሀገራችን ህዝብ የዚህ ጦርነት ገፈት ቀማሽ ሆኖ ቀጥሏል። ምናልባትም አሁን በድንበር ያለው እንቅስቃሴ በዚህ ተቀጣጥሎ የሚቀጥል ከሆነም በሰዓታት ውስጥ ወይም በቀናት ውስጥ ለረጅም ጊዜ ሊዘልቅ የሚችል በቀላሉ የማይበርድ ከባድ ጦርነት ሊጀመር ይችላል። እንደባለፈው ሳምንት ለሳምንት ያክል ብቻ ተደርጎ የሚቆም ሳይሆን ምናልባትም የሚያበቃበትን ሁኔታ መገመት የማይቻል እጅግ ከባድ፣ ውስብስብ፣ አደገኛ የሆነ ጦርነት እዚህ አካባቢ ላይ ሊጀመር በቋፍ ላይ ይገኛል። ህወሓት በትላንትናው ዕለት መግለጫ ማውጣቱ ይታወቃል። ህወሓት በመግለጫውም የፌዴራሉን መንግስት ከሷል። የፌዴራሉ ኃይሎች ወደ ትግራይ ክልል በሙሉ ቁመና መጠጋታቸውንና እንዲሁም ጥቃት እንደከፈቱበትም ጭምር በመክሰስ መግለጫ አውጥቷል። የህወሓት መግለጫን ስንመለከት በሁለቱ ኃይሎች መካከል ያለው ፍጥጫ ማየሉንና ጦርነት ለመክፈት ዝግጅት እያደረጉ እንደሚገኙ ይታወቃል። አንድ ሀገር ወይም አንድ ቡድን ጦርነት ለመክፈት ሲያቅድ የሆነን አካል ቀድሞ ጥፋተኛ ማድረጉ የተለመደ ነው። ህወሓት ባለፈው ሳምንት ቀድሞ የከፈተው ጦርነት የፖለቲካ የበላይነትን እንዳያገኝና በፖለቲካው ምህዳር ተሸናፊ እንዲሆን ስላደረገው ይህንን አቅጣጫ ለመቀየር ይመስላል ጦርነቱን በጊዜ ለማቆምና ኃይሉን ከጠለምት ቀጠና ለማውጣት ጊዜ ወስዶና አስቦ ተዘጋጅቶበት የፌዴራሉን መንግስት በመክሰስና የፌዴራሉ መንግስት ቀድሞ ጦርነት እንደከፈተበት በመናገር ጦርነቱን የሚጀምር ከሆነም ለፖለቲካውና ለዲፕሎማሲው ጦርነት እጅግ የሚመች ይሆናል። ህወሓት ባለፈው ሳምንት ቀድሞ ጦርነት በመክፈቱ ምክንያት ከመላው ዓለም ውግዘት ደርሶበታል። ከዚህ በፊት ሲያግዙትና ሲደግፉት የነበሩት የአውሮፓ ሀገራትና አሜሪካን ጨምሮ በግልጽ ህወሓትን ኮንነውታል። ምክንያቱም ጦርነቱን ቀድሞ ጀምሯል በሚለው አሁን ጦርነቱን ራስን ለመከላከል የተጀመረና ጦርነቱን የጀመረው የኢትዮጵያ መከላከያ ኃይል እንደሆነ ለማሳመን በሚል መግለጫ ያወጣ ይመስላል። የመግለጫው ይዘትም የኢትዮጵያ መከላከያ ሰራዊት በህወሓት ኃይሎች ላይ ጥቃት እንደሰነዘረ የሚገልጹ ናቸው። ራሴን ለመከላከል እርምጃ እወስዳለሁ የሚል ቃልም አክሎበታል። ስለዚህ ህወሓት ለጦርነት እየተዘጋጀ ነው። ይህንን መግለጫ ባወጣ ምሽት ላይ ደግሞ ኃይሉን በሙሉ ወደ ጠለምትና ወደ ወልቃይት አካባቢ በማስፈር ለጥቃት ዝግጅት እያደረገ ይገኛል። መግለጫው እንዲሁም ወታደራዊ እንቅስቃሴው አካባቢው ላይ እየሄደ ያለበት የፖለቲካ ሁነት የሚያሳየው ጦርነቱን ለመጀመር እቅድ አውጥቶ እቅዱንም ተግባራዊ ለማድረግ እየተንቀሳቀሰ እንደሚገኝ ነው ወታደራዊ የመረጃ ምንጮች ያረጋገጡት። አሁን በቀላሉ ሊቆም የማይችለው እጅግ በጣም ከባድ የተባለው ጦርነት በቋፍ ላይ ነው። ምናልባትም በሰዓታት በደቂቃዎች ውስጥ ሊፈነዳ ይችላል። የቀድሞ የኢትዮጵያ መከላከያ ሰራዊት ጠቅላይ ኤታማዦር ሹም ጀነራል ሳሞራ የኑስ እንደተናገሩት ከሆነ ህወሓት ያለፉትን 3 ዓመታት የጦርነት ዝግጅት ለማድረግ ነው የተጠቀመባቸው። የፕሪቶሪያን የሰላም ስምምነትም በመሃል ያጣውን የእፎይታ ጊዜ ወስዶ ሙሉ ዝግጅት አድርጎ ዳግም ሌላ ጦርነት በማድረግ ለማሸነፍ እንቅስቃሴ ለማድረግ ተጠቀመው እንጂ እውነት ሰላም ፈልጎ እንዳልሆነ ነው የገለጹት። የአሁኑ እንቅስቃሴም የሚያሳየን ይህንን ነው። አሁን ህወሓት የኤርትራ ሰራዊትን በማካተት በኢትዮጵያ ላይ መጠነ ሰፊ ጦርነት በማድረግ የኢትዮጵያን መንግስት በቀላሉ ማሸነፍ እችላለሁ የሚል ሂሳብ እንደሰራ ነው የሚታወቀው። በህወሓት ወታደራዊ ስሌት መሰረት የፌዴራሉን መንግስት በተለያዩ አቅጣጫዎች ጦርነት በመክፈት በማዳከም በቀላሉ ከስልጣን ማውረድ ይቻላል የሚል አቋም ተይዟል። በህወሓት ቤት ይህንን ለማድረግ ነው ሙሉ በሙሉ ተወስኖ የተሰራ የሚገኘው። በኢትዮጵያ የተለያዩ ቦታዎች ላይ የትጥቅ ትግል የሚያደርጉ አማጽያንን በማደራጀትና በማቀናጀት ከህወሓት ጋር ተግባብተው በአንድ ስምሪት ስር ሆነው በፌዴራሉ መንግስት በተመሳሳይ ሰዓት በተመሳሳይ ጊዜ ጦርነት እንዲከፍቱ ለማድረግ ማለት ነው። ይህንን ማድረግ የሚቻል ከሆነ የፌዴራሉ መንግስት ኃይሉ ይበታተናል። ኃይሉ ከተበታተነ ደግሞ እኛ ኃይላችንን አጠናክረን የኤርትራ ሰራዊትን ጨምረን ከተዋጋን በቀላሉ የፌዴራሉን መንግስት ከስልጣን እናወርዳለን የሚል እቅድ ነው ለመተግበር እየሰሩ ያሉት።
ይህ እቅድ በሰላማዊ ድርድር ወይም በሰላማዊ መነጋገር በፕሪቶሪያ የሰላም ስምምነት አውድ ሊፈታ የሚችል አይደለም። የፕሪቶሪያ የሰላም ስምምነት ህወሓት ትጥቁን እንዲፈታና የትግራይ ክልልን ሰላም ማስከበር የፌዴራል ኃይሎች እንዲያስከብሩ ያዛል። ይሁን እንጂ ግን ህወሓት ይህንን ሊያደርግ አልቻለም። ለዘመናት ታጣቂዎቹን ይዞ ትጥቆቹን ቀብሮ ሲደራደር ሲነጋገር ቆይቷል። ንግግሩም ድርድሩም የማደናገር እንጂ እውነት ሰላም ማምጫ አልነበረም፣ ጊዜ መግዣ እንጂ። በዚህ ምክንያት አሁን የተባባሰው ጦርነት መከፈቱ መጀመሩ አይቀሬ ነው እየተባለ ነው የሚገኘው። በህወሓት ቤት ለጦርነቱ ቀን ተቆርጦለታል። የሚከፈትበት ሰዓት፣ ጦርነቱ የሚጀመርበት ቦታም ታቅዶ ተወስኖ ወደ ስራ ተገብቷል። ኢትዮጵያ ሰራዊትም በህወሓትም ይሁን በኤርትራ እንዲሁም በሌሎች ኃይሎች ሊከፈቱበት የሚችሉ ማናቸውም ጥቃቶችን ለመመከት በሚል በሙሉ ቁመና ተዘጋጅቶም እየጠበቀ እንደሚገኝ ነው የሚገልጸው። የዘ ኢኮኖሚስት ዘገባም ህወሓት ያወጣው መግለጫ፣ የተባበሩት መንግስታት ድርጅት፣ የአሜሪካ ኤምባሲ ያወጣቸው ተከታታይ መረጃዎች ይህንን እማኝ ናቸው። ጦርነቱ መቼና የት ይጀምራል የሚለው ካልሆነ በስተቀር ጦርነቱ በቅርብ ቀናት ውስጥ መፈንዳቱ አይቀርም እየተባለ ነው የሚገኘው። እነሱም ይላሉ ተኩሰን የማንስት፣ እኛም እንላለን ቃታም ማናስከፍት፣ እንዲህ ብለን የተገናኘንለት ተሰብሰባ ሞራ ተሰብሰቢ ገዴ እንድትበይ ዱለት። ይህ በእንዲህ እንዳለ የአማራ ብሔራዊ ክልላዊ መንግስት ከሻቢያ ጋር እየተዋጋን ነው ብሏል። ሻቢያ በቀጥታ በክልላችን እየተደረገ ባለው ጦርነት እየተሳተፈች ትገኛለች ሲል የአማራ ብሔራዊ ክልላዊ መንግስት ሰላምና ጸጥታ ቢሮ ዛሬ ባወጣው መግለጫ አስታውቋል። የሰላምና ጸጥታ ቢሮ መግለጫ ሻቢያ በቀጥታ በጦርነቱ ተሳታፊ ሆኗል ባይልም፣ ይሁን እንጂ በክልሉ እየተዋጉ ያሉ ታጣቂዎች ከሻቢያ የመሳሪያ ድጋፍ እየተደረገላቸው እንደሚገኝና መሳሪያ እያገኙ ያሉት ከሻቢያ ሲሆን መሳሪያው ከመቀለ ወደ አማራ ክልል እየገባ እንደሆነ ነው የገለጸው። የአማራ ክልል ሰላምና ጸጥታ ቢሮ እንዳስታወቀው ከሆነ በአማራ ክልል እየተንቀሳቀሱ ያሉ የፋኖ ታጣቂዎች ቀጥተኛ የሆነ ሎጂስቲክስ ከኤርትራ እየደረሳቸው ይገኛል። ከኤርትራ መነሻውን ያደረገው የአማራ ክልሉ የመሳሪያ ዝውውር በመቀለ በኩል አድርጎ ትግራይ ክልልን በማቋረጥ ወደ አማራ ክልል ይደርሳል። የአማራ ብሔራዊ ክልላዊ መንግስትና የፌዴራሉ መንግስት በአማራ ክልል እየተንቀሳቀሱ የሚገኙ ታጣቂዎች ከሻቢያ ጋር ሀገር ለማፍረስ እየሰሩ ነው በሚል በተደጋጋሚ ይከሳሉ። ይሁን እንጂ ከሻቢያ ጋር መስራታቸውን እማኝ የሆነ ማስረጃ እስካሁን ድረስ ሊቀርብ አልቻለም። እንዲሁም ገለልተኛ የመረጃ ምንጮችም ይህንን አረጋግጠው እስካሁን ድረስ የዘገቡት ነገር የለም። ውድ ቤተሰቦቻችን በዚህ ጉዳይ ላይ የሚወጡ እጅግ ወሳኝ የተባሉ መረጃዎችን እየተከታተልን በሚዲያችን የምናቀርብላችሁ ይሆናል። ለቤቱ አዲስ የሆናችሁ ሰብስክራይብ በማድረግ የደወል ምልክቷን በማብራት የቤቱ አባል ትሆኑ ዘንድ በታላቅ ትህትና ጋብዘን ተሰናበትን። ሌሎች መረጃዎቻችንን በቀሪ ጊዜ ወደ እናንተ እናደርሳለን። ለነበረን ቆይታ ከልብ እናመሰግናለን። ሰላም። ዛሬ በኢትዮጵያ ንግድ ባንክ አንድ የአሜሪካን ዶላር 151 ብር ከ6 ሳንቲም ተገዝቶ 154 ብር ከ6 ሳንቲም እየተሸጠ ነው። ፓውንድ ስተርሊንግ 198 ብር ከ3 ሳንቲም ተገዝቶ 202 ብር ከ3 ሳንቲም ይሸጣል። የአውሮፓ ዩሮ 176 ብር ከ5 ሳንቲም ተገዝቶ 180 ብር የሚሸጥ ሲሆን የስዊዝ ፍራንክ 184 ብር ከ9 ሳንቲም ተገዝቶ 188 ብር ከ6 ሳንቲም እየተሸጠ ነው። የኩዌት ዲናር 484 ብር ከ6 ሳንቲም ተገዝቶ 494 ብር ከ2 ሳንቲም ይሸጣል። የቻይና ዩዋን 21 ብር ተገዝቶ 21 ብር ከ4 ሳንቲም የሚሸጥ ሲሆን የተባበሩት አረብ ኤሚሬቶች ድርሃም 41 ብር ከ2 ሳንቲም ተገዝቶ 42 ብር ከ1 ሳንቲም ይሸጣል። የሳውዲ ሪያል 40 ብር ከ4 ሳንቲም ተገዝቶ 41 ብር ከ2 ሳንቲም ይሸጣል።